ይሄ እንደዚህ ምንድነው የሆነ ብረት አለ አይደለ? ይሄ ግርፍ ሲሰሩ ምናምን እንትን የሚሉበት እዛ ላይ ያለ ትንሽ አጥንቱ ላይ ጉዳት ደርሶበት ማለት አልገባኝም። እንደምንም ብለሽ አሳክሚው ወይ እንደምንም ብላችሁ እንትን በለው። በምን ላሳክመው ነገር ምን ስልክሽን እንዲሆን ሽጠሽ ማለት ያው በቃ እንደ ገንዘብ ተበድሬ ከሰለው 200 ሺህ ብር የሚያክል ነገር ሰጠኝ። አሁን ደግሞ ስልክን ሽጬ ነው ገንዘብ የምሰጥሽ። አንተ እየቀረስኩ ነው። ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? በሀገር ውስጥም በውጭም ያላችሁት ወንድሞቼ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ያው ከቆየም ቢሆን እንኳን ለኢድ በዓል በሰላም አደረሳችሁ። እግዚአብሔር ይመስገን እኛ ደህና ነን። እንግዲህ ከስንት ቀን በኋላ ካዩ ጋር ዛሬ ተገናኝተናል። ሰላም ውድና የተከበራችሁ ቤተሰቦቻችን ደህና ናችሁ ወይ? እግዚአብሔር ይመስገን እኛ ደህና ነን። ያው ወይ እንዳለችው እሷም ትንሽ አመም አድርጓት ቤቷ ነበረች። እኔም ደግሞ እንዳያችሁት ገሚጋ ሆስፒታል ወዲህ ስንል ነበርና እንግዲህ እግዚአብሔር ይመስገን እሷም ያው በሰላም ተገላግላ ቤቷ አድርሻት ዛሬ ደግሞ ጉዳይ ስለነበረኝ ወደዚህ መጥቻለሁ ማለት ነው፣ ወደ አዲስ አበባ። ከዛ ወይ ነው መጣች ልትጠይቀኝ እና ደግሞ ያው የምነግርሽ ነገር ማለኛለች። ያው ምን እንደሆነ ባላቅም እና በዚህ ጉዳይ አልተገናኘንም ነበረ፣ ተጠፋፍተን ነበረ። እሷም ቶንሲል ታይፎይድ ምናምን ነገር እያመማት ትንሽ ደህና አልነበረችም። እኔ ጋር ራሱ ለመምጣት ብላ በህመም ምክንያት አልመጣችም ማለት ነው። ዛሬ ተገናኝተናል። ውድ ቤተሰብ እንግዲህ ያው ታውቃላችሁ አራስ ቤት ሆስፒታል ምናምን ነገር ትንሽ ጫና ሲፈጠር ያለውን ድካም በዛ ምክንያት ትንሽ ቀዝቀዝ ብያለሁ። እንግዲህ ቅር በሉኝ። ያው እኔም ራሴ እኮ መጥቼ ያው ላግዝሽ ነበር። እንግዲህ ያው አልሆነም። ያው እንግዲህ ያው ሰው ልጅ ከታመመ እንዴት ነሽ ታዲያ? አምሮብሻል። በሽታ ያምርብኛል እንዴ? አሳመረሽ። ፍቄስ እንዴት ነው? እንዴት ናችሁ? ደህና ነው አለን ይመስገን። ምንም አይልም። እንዴት ናችሁ ታዲያ? ደህና ነኝ። ምን ነው ታዲያ ሳቅሳቃስ? አይ እንደውም የመጣሁት በሱ ጉዳይ ነበረ። እሺ የሆነ ስራ እየሰራ ነበርና ባለፈው ትንሽ ጉዳት ደርሶበታል። የምን ጉዳት? ይሄ እንደዚህ ምንድነው የሆነ ብረት አለ አይደለ? ይሄ ግርፍ ሲሰሩ ምናምን እንትን የሚሉበት እዛ ላይ ያለ ትንሽ አጥንቱ ላይ ጉዳት ደርሶበታልና ለዛም ነው የመጣሁት። አዩዬ በጣም ሲጨንቀኛ ዞሮ መቼም ካንቺ እንትን አንልም ካንቺ አናልፍምና የመጣሁት ለዛ ጉዳይ ነው። ማለት ተጎዳ? አዎ እኮ ሐኪም ቤት አልወሰድሽም? አልገባኝም። ያው ብዙ ብር ጠይቀውናል። ወደ ሐኪም ቤት ያስፈልገዋል። አሁን ለዚህ በሰፈር ወጌሻ ነው እንደዚህም ብሎ እንትን ያሉት። ኧረ በእውነት ማለት ታዲያ እንዴት ይሻላል ማለት አልገባኝም። አዎ ያው እንግዲህ ታውቂያለሽ ከዛኛው ተላቀቅን ተመስገን ስንል ደግሞ አንድ የሆነ እንቅፋት አይጠፋ። አሁን ድጋሜ ደግሞ እሱ እንደዛ ሆነብኝ እኮ። ታዲያ ማለት አልገባኝም። እንደምንም ብለሽ አሳክሚው ወይ እንደምንም ብላችሁ እንትን በለው። በምን ላሳክመው? አዩ ታዲያ እንዴት ይሻላል? ላሳክም ቪዲዮ ይቆማል እና አንቺ እናወራግ ምን ያደርጋል ማለት ዛሬ ገባኝ። አዝኛለሁ በመውደቁ በመታማሙ። ግን እኔ አሁን ከዛ መጥቼ ደግሞ እዚህ ጋር ደግሞ ሌላ ነገር መስማት ለኔ አይከብደኝም ወይ ማለት ታውቂያለሽ። እዛ ጋር ላይ ነበር መሰለሽ እኔ አንቺንም እንደዛ ማለትም አልፈለኩም ማስጨነቅም አልፈለኩም። ግን ደግሞ ማን አለን እኛ ከጎናችን? አንቺው ነሽ ዞሮ እኮ አሁን ምንድን ነው እኔ ምን ልርዳሽ? ያው እንድታግዢኝ ነው ባለሽ ነገር። ምን ስልክሽን እንዲሆን ሽጠሽ ቢሆን ማለት ያው በቃ ያለ ምን እንግዲህ በምን እኔ እንጃ እንዴ ወይ ነው እንዴ? አንቺ ያምሻል እንዴ? ገንዘብ ተበድሬ ከሰለው 200 ሺህ ብር የሚያክል ነገር ሰጠኝ። አሁን ደግሞ ስልክን ሽጬ ነው ገንዘብ የምሰጥሽ? አልገባኝም። ምንድን ነው የምትይ? አይ ማለት ይሄ ራስ ወዳድነት ነው። ይሄ ነው አይደለም። ይሄ ራስ ወዳድነት እኮ አይደለም። አዩ እኔ እኮ ጭራሽ ማለት አላውቅም። በጤናው ነው የመጣው። ምናልባት እኮ ይቆረጥ ተብሎ ቢባል ከዛ በላይ ታግሽኛለሽ። አውቃለሁ። ልብሽን እኮ ነው ያውቀዋለሁ። ምንም ነገር ለኛ ማድረግ እንደምትችይ ካለሽ ወደኋላ እንደማትይ አውቃለሁ። ታረጊያለሽ ደግሞ
እኔ ልሽ አንቺም ከደካማ ስልክ እኮ እንጀራ ነው ወይ ነው እንዴ? እኔ አገልግል ስንት ስራ የምሰራበት ስልክ እኮ ነው። ምንድነው የምትይኝ? እሺ አዩ እሱስ ታዲያ ይሞት ነው የምትይኝ? አዩ ለምን ይሞታል? ተፋልጧ። እናንተ ደግሞ በራሳችሁ መንገድ በቃ ሄድኩኝ ያልገባ አንተ አቁም ይሄንን ካሜራ ወደዛ። እሺ አቁሙ። ምንድነው ለችግር ማውራት? አሁንስ እኔ እኮ እንድትናደጂ አይደለም አዩ። እሺ ምትረጂ ነገር እና ለኛው ራሱ ገና እያሳሰበኝ ነው። ከዛሬ ነገ እንዴት ነው የምከፈለው እያልኩኝ እኮ ነው ያለሁት። አንቺ ድጋሜ ደግሞ ሌላ ገንዘብ ትጠይቂኛለሽ። ከየት አምጥቼ ነው የምሰጠው? እንዴ እኔ እኮ በክራይ ቤት ያለው ሰው እኮ ነኝ። አንተ እየቀረስኩ ነው። አቁሙ። እንዴ ለቀቅ አልፈልግም። እየሰማኝ ነው። አቁሙ በቃ አቁሙ እኮ። ምንድን ነው የምታረገው? ለምን ነው የምትቆመው? እንዴ የሚባል ታሪክ አለ እንዴ እንደዚህ? እሺ እኔ ከእንትን ካልኩሽ በጣም ይቅርታ። እኔ እኮ ማንም እንደሌለን ታውቂያለሽ አይደል? እያለሽ ነው ወይኑ ሰው ስለማለር ስላለመኖር አይደለም እያልኩሽ አለ። ላሳምምሽ ፈልጌ አይደል? እንዴት ነው ገንዘብ የምትጠየቀው እያልኩሽ እኮ ነው። እንዴ ምንም እንደሌለኝ ታውቂያለሽ። እኔ በክራይ ህይወት ያለው ሰው ነኝ። አውቃለሁ። ግን ደግሞ አንቺ እርጥብ ሰው ቢያንስ ቤትሽን አትርፈሻል እኮ። በቃ ተፋለጪ። አዎ አመሰግናለሁ ያን ስላተረፍሽ። እኔ እኮ ከዚህም በኋላ እርዳታ ልለመን ነው ወይስ ሰርቶ ሊያመጡ ነው እያልኩ እኮ ነው እኔ ይሄንን ብር ራሱ እየጠበቅኩሽ ያለሁት። እንዴ እኔ ይሄን ኃላፊነት ራሱ ወስጄ ቤታችሁን ለማትረፍ ሲባል ያውንም ቢሆን ማለት ነው። ያንቺ እኮ የዋልሽልን ሁለታ በጣም እየከበደን የሆነ ኮንትራት ነበረ ይዞ የነበረው ማለት ነው። ከዛ መሰላለውቱ መሰላሉ ደግሞ ሌላ ብረት ነበረ። ያ ነው አዳልጦት የወደቀው እኮ። እግዚአብሔር ማረው። አዝኛለሁ። ካላዘንኩም አይደለም ይሄንን ስልሽ፣ ነገር ግን እኔ ገንዘብ ከየትም ላመጣ አልችልም ነው እያልኩሽ ያለሁት። ብዙ ወጪ ራሱ የጠየቁኝ እኮ አዩ እኮ። አሁን ነገ ማለት ነው ልመና ለወጣ መንገድ ላይ ፎቶ ለጥፌ ለምን ነው የምትለጥፊ? እና ታዲያ ምን ላደርጋዩ? ምንድነው የምትይኝ እንዴ? እሱ በጤናው እንድረዳሽ አደርጋለሁኝ። አባን ጠይቅልሻለሁኝ። ከዛ ውጭ ማለት ይሄ ምን ላይክ እንዴት ነው ወይ ወደ ትልቅ ሆስፒታል ምናምን የሚወስዱት ከሆነ እዛ አጥንቱ ተሰብሯል። አሁን ያ ደግሞ ማለት ነው የሰው ሸት ነው እኮ ያሳስባል። እንትን እያልኩሽ እኮ አይደለም ወይ ነው። ግን ደግሞ በቃ እንደምንም ብላችሁ ከጓደኛም ከምንም ተበደሩ ነው የምልሽ። እኔ ከየት አመጣለሁ? ጓደኞቹ ራሱ ማለት ነው ፊታቸውን አዞርብን በዛ ቤት የተነሳ። የዛን ነው የተወሰነውን ብር አዋጥቶ ሰጥቶናል። እግዚአብሔር ይስጣቸው። ዛሬ ላይ ግን ፊታቸውን አዞርብናል እኮ። እኔ ምን አደርጋለሁ? እኔ የለኝም። ከየት አመጣለሁ እንዴ ስታስቢ? እንዴ አንቺ ሼም የለም እንዴ? ነው እኮ ሼም ኖሮኝ ቢሆን እኮ ምን ችግር አለው? የሆነ የሚሸጥ ነገር ቢኖር ኖሮኝ ቢሆን ምን ችግር አለው? ግን እንዴት ነው አንቺ የስራ የእንጀራ ስልኬን ሽጭ የምትይኝ እንዴ? እሺ ቲቪሽንም ቢሆን አዩ አረ እሺ ታያለሽ እንዴ? ምን ችግር አለው? እኔ ሰርቼ እኮ ከፍልሻለሁ። እኔ እኮ አከፍኝም ትከፍኛለሽ አይደለም ወይ ነው ማለት። ይሄን ሁሉ ነገር እየተቋቋመን እዚህ ጋር ደርሰን እንዴት ደግሞ ድጋሚ ብዬ በምል እኮ ነው እያሰብኩ ያለሁት። እሺ ምን አድርጌ ነው የምትይሽ? ምን የለሽ ጥሽ? እኔ ምን ላድርግ? እሺ ቲቪ ከሆነ ታዲያ አንቺ ነሽ ሸጭው እንዴ? የኛ ብዙ ዋጋ ያወጣማ ብዙ ጊዜ ተነካካ እኮ ነው። ከዚህ በፊት ተበላሽቶ የተሰራ ነው። እሺ ስልክሽን ስልካለሽ እኮ ነው። ዛሬ ግን በጣም እያናደርሽኝ ነው። አይደለም 12000 ብር እንኳን አያወጣም። የኔ አንቺ 12000 ብር አያወጣም። ሰው የኔ እንጀራ ሁላችንም የምንሰራበት ስልክ ይሸጥ፣ እንጀራችን ይቋረጥ። ፈጣሪ ነው እንጀራ የሚሰጠው። እርግጥ አይ ግን ቆይ አንተ ምንድን ነው የምታስበው? ምን መሸጥ አለብኝ ነው እየጠየቁህ ነው? ይሻላል። ኧረ በእናታችሁ ድንጋይ ብሉ ስታስጣሉ። ብዙ ነገር እኮ አይደለም ማለት ጠይቀችሁ ብዙ ነገር እኮ አይደለም። እንዴት ነው? እኔ እኮ ኖሮኝ እኮ አይደለም ይሄን ስልክ እንዴት እንደገዛው ታውቂያለሽ? አውቃለሁ። እሱ ነው እና አይደብራችሁም እንዴ? እኮ ነው ቁጭ በይሽ። ምን አሁን ቁጭ በይ። አሁን ለምን እግዚአብሔርን ይመስለኛል የሆነ ቆዳዬም ገፋችሁ መብላት ነው የቀራችሁ። እስካለች እንዴ? ኧረ እኔ እየሳብኩ አይደለም። አዩ አዩ እኔ ልወጣ ነው። ለማንኛውም የት አልሄድበት ስላለን አብረን ኧረ ተይ ብትይት ሽጭኛ ሰክብልኝ ነው። ትስቃለች፣ ታረክሳለች። ምንድን ነው ሰውን ግን ክፉ ለመናገር ያላችሁ ጥረት ምንድን ነው? ኧረ እውነት አልስቅም። አያስብበትም። በእናትሽ ስሞትልሽ ይቅርታ። እኔ እኮ ለማረፍ ነው የመጣሁት። ምንድን ነው እያደረጋችሁ ያለው? ይቅርታ እሺ። ግን እኔ የለሁበትም። ምኑን እዚህ አሁን አይ አይደለም፣ አይቁም ነገር ሰው ክፉ ለማድረግ ማታረጉት የለም። ማርያምን እኔ ያለ ራሱን አስቦ እንደዚህ ብለሽ መንገር ጌታ ማን ነው? በቃ ረዲያ እግዚአብሔርን ራሱን ያለ
በጣም ይቅርታ ውድ ቤተሰብ፣ ያው በጣም ይቅርታ አድርጉልን። ራሱ ነው እንደዚህ ያሰበው። አያዩ ሁለታ እኔ እንጃ እንትን እንድትኝ ሳይሆን ወይ አልፈልግም እንደዛ አትበኝ። ግን ደግሞ እንዴ እስቲ ምንድን ነው ያልሽ እኛ አበሻ ስንባል ምስጋና እንደማናቅ በዚሁም ለማሳወቅ እውነት በጣም ይቅርታ። ራሱ ነው ያልሽው። ስትመጪ ፈልጊ ቀጥቅጭው። ባለፈው አንተ ግን ምን አስበህ ነው ማነከ? ባለፈው በዱላ ደብድባኛለች እና አሮጊቱ ተበደብኛል። ተበቀይልኛል። ይቆሪን ነው መስሎ ለመሰለኝ ፍራንክ ነው ብለሽ እንኳን እንዳትጠራጠር የሚያደርግሽ ምንድነው? አሁን አይ ውድ ቤተሰብ ፍረዱ። እውነት እኔ አሁን በየቀኑ ልመና እናንተ ጋር ማምጣት ምናምን ስለሚያስጠላ ነው እንጂ የእውነት ገና 200 ሺህ ብር መከፈል ገንዘብ አለ። ያው 50 ሺህ ብር በራሳቸው መንገድ ነው ያገኙት ፈልገው 200 ሺህ ብር እኔ ነኝ ኃላፊነት ወስጄ ገንዘቡን የተቀበልኩት። ድጋሜ ደግሞ እሱ እንድታከም ስልክሽን ሽጪ። ምን ማለት ነው? እንዴት ነው ስልኬን የሚሸጠው? እንደኔ እኮ አልበላም አልጠጣም ብዬ እኮ ከልጄም ጉሮሮ ከምንም አጠራቅሜ የገዛሁት ነው ብዬ ተናገርኩኝ። አሁንም እነግርሻለሁ ስለ እውነት እዩ እግዚአብሔርን ይሄ ስልክ ማለት ነው ለኛም ጎሮሯችን ነው። ሌላው ሽጫልሽኝ እኮ በይ ብሎኝ ነው ታዲያ። ይሄ ደግሞ ዋጋ እንደማይወጣ የታወቀ ነው። የተረካከነ እንደዚህ እየደነገጠ ማሬ ምን ይሄ እርኩስ ቆይ ስትመጪ ስሪለት ምን ያድርጉ። ውድ ቤተሰብ በጣም ይቅርታ ስትመጪ ስሪለት እኔ አንቺንም እንደዚህ ቤተሰብን ማስቀየም አልፈልግም። እኔ እንዴት እንዳሰቡ አላውቅም። በጣም ይቅርታ ቤተሰቦቼንም ሁላችንም። ችግር የለውም። እውነት አይደለም። እውነት ቢሆን ግን የእውነት በጣም ነበር ይከፋል እንዴ ይከፋል። ከፋሽ እኮ ጥለሽን ሄድሽ። አይ ከፋኝ። ከፍታት የለ? አዎ ከፋኝ። አረ ከፍቶኛል እንዴ ለምን ከፍቶኛል እንዴ? እኔ ራሱ በስማ ምን እንጃ ያስቀይማል እንዴ ደግሞ ወደ ቲቪ ያዞርኩ። ይሄ በጣም ራስ ወዳድነት ነው በእውነት። ያው እንደዛ እንትን በማለት በጣም ይቅርታ። ያው እኛ መቼም እንትን ካለን እኮ ፊት ከተሰጠን እውነት ግን አስናገርሽኝ እኮ እንድናገር አደረገችኝ። አረ ተናገሪ እንደምቺ በይ። አይ እውነት እንዳድጅሻለ እንዴ ክፉ አስባለችኝ እኮ። በጣም ይቅርታ ውድ ቤተሰብ። ድንገት ስለሆነ እኮ ነው ሳቂ። ድንገት መሆን ብቻ ሳይሆን አንደኛ ከመንገድ ስለመጣኝ በእንደዚህ ትቀበለኛለች ብዬ አላሰብኩም። ሁለተኛ ነገር ደግሞ ሪል ነው የሚመስለው። ቀን ስራ እየሰራ ነው። እውነት ነው። የሰው ዕዳ ለመክፈል እየተጣጣረ ነው። ሀቅ ነው። ኧረ በእናትሽ ይሄን ያለ እንትን አትበይ። በቃ ተሸውደሻል። በቃ እንደዚህ አይደለም ሰራሽ። አትቅረጽ ስራው ቁጭ አለ ጌም ልጫወት ይላል ማለት ነው። እውነት ጌም እየተጫወተ ነው ብዬ በቃ ዝጋ። ውድ ቤተሰብ እናመሰግናለን። እውነት በጣም ይቅርታ። እኔም ለንግግሬ ይቅርታ ባደረኩት ነገር መውቀስ ፈልጌ አይደለም። አይ መውቀስ ፈልጌ ሳይሆን እንዴ አሁን ደግሞ ድጋሜ ለክም አካውንት ላይ ያለውን ብር ብነግራችሁ ትስቁብኛላችሁ። እንዴ ደሃ ነው የምትሉኝ። ስለዚህ ከየት አምጥቼ ልስጣት ብዬ ነው እንዴ? 150 ብር ነው ያላት ነው ይቻላል።